ማንኛውም ክርስቲያን ሊገባበት የሚችል ለሁሉም የተሰጠ አንድ ልዩ የጌታ ደስታ አለ። ያም ቅዳሴ ይባላል። ቅዳሴ በማቴዎስ ወንጌል ምዕራፍ 22 ላይ እንደተጻፈው ንጉሡ እግዚአብሔር ሁላችንም ወደ ልጄ ሰርግ፣ ወደ ልጁ ወደ ክርስቶስ ሰርግ የጠራበት ደስታ ነው። ማንም ክርስቲያን ወደዚህ ደስታ ተጠርቷል። ግን ወደዚህ ደስታ የሚገባው ሰው በጣም አነስተኛ ነው። የልጁን የመድኃኔ ዓለም ክርስቶስ ሥጋና ደም የምንጋበዝበት ራሱ ሙሽራ ነው። ራሱ ድግስ ነው። ራሱ ደግሞ ደስታ ነው። እውነተኛ ደስታ ያለው ቅዳሴ ውስጥ ነው። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም። በነደሳት የተሸፈነ ነው እንጂ ነደሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ግሩህም ነው። የላከ አብን በሕላዌ አባት እንደሆነ እናምናለን። የተላከ ወልድንም በሕላዌ ወልድ እንደሆነ እናምናለን። ማህያዊ መንፈስ ቅዱስንም በሕላዌው መንፈስ ቅዱስ እንደሆነ እናምናለን። ሦስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ሥርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድ ልጅ በመሆን አይበልጥም፣ መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው። አንድ አምላክ፣ አንዲት መንግሥት፣ አንዲት ሥልጣን፣ አንዲት አገዛዝ ነው።